ፕሮፌሰር ለገት ከልባ መስጋለሁ ከናመጡ ቆንደና ባየኛታ መልካም እስኪ ከሰሞኑ ውይይታችሁ ልጀምር እርሶም ተሳትፎበታልና ሰሞኑን በአጠቃላይ ታደርጉት የነበረው ወይ ደግሞ ያደረጋችሁት ውይይት ምንድን ነበር ግቡ እንግዲህ እንደመነሻ ሐሳብ የቀረበው ርዕስ ጉዳይ ከአብይ ውድቀት ባሻገር ወይ ደግሞ ከአብይ ውድቀት በኋላ ሊደረግ ሊኖር የሚገባው ጉዳይ ላይ የሚል ነው ምንድነው ውይይታችሁ ከዛን ጀመር እስኪ ዘርዘር ወደ ጉዳዮች እንገባለን ዋነኛው ነገር ከተለያዩ አቅጣጫዎች እስካሁን ሲባሉ የነበሩትን ነገሮች ሰምቻለሁ ማለት አሁንስ እንዴት አድርገ ነው እስከ አቶ የኢትዮጵያ ጠቅላይ ሚኒስትር መውደቅ እንዴት ነው ምንሄድ ምናምን የሚሉ ብዙ ቅሬታዎችን ወይም ስሞታዎች ወይም ነቀፋዎችን ሰምቻለሁ ዋናው ነገር የሚባለው ነገር ማለት ይሄ ሁሉ የኦሮሞ ልሂቅ በውጭ ሀገር ያለው ነው በውጭ ሀገር ውስጥ ያለው ይሄንንም ለማድረግ ብዙም አይመቸውም አይችልም በውጭ ሀገር ያለው ግን አይስማማም አንድ ሐሳብም የላቸውም እርስ በርሳቸው የተጣሉ ናቸው የሚባለው ነገር ተረት ነው አለመስማማት አይደለም ያመለካከት ልዩነት ምን ጊዜም ይኖራል አሁንም ይኖራል ወደፊትም ይኖራል ይሄ ጤናማ ነገር ነው ያመለካከት ልዩነት በመካከላችን አለ ነገር ግን አንድነት የላቸውም የሚባለው ነገር ትክክል እንዳልሆነ ለማሳየት ነው የኦሮሞ ልሂቃን አንድነት አላቸው በተለያየ ጉዳዮች ላይ አቋማቸው አንድ ነው አንዱ በዚህ በስብሰባው ላይ የታየው የኢትዮጵያ መንግስት አሁን ኢትዮጵያን የሚያስተዳድረው የኦህዴድ መንግስት ነው የመረሳት የለበትም የኦህዴድ መንግስት ለኦሮሞም ለኢትዮጵያ ህዝቦችም ለቀጠናውም የሚመች አይደለም በተለይ ደግሞ በኦሮሞ ላይ የሚያደርሳቸው ጥቃቶች በታሪክ ታይተው የማይታወቁ ናቸው የኦሮሞ ህዝብ የኔ የፖለቲካ መሰረት ነው ብሎ ስለሚያስብ በኦሮሞ ውስጥ ምንም አይነት የተቃውሞ ምልክቱ መታየት የለበትም በማለት ኢትዮጵያን የኦሮሞን ወጣቶች ለማይታመን ታይቶ ለማይታወቅ በታሪክም በስፋትም ታይቶ ለማይታወቅ በደል እየደረሰ ሆኖ እንዲታወቅ ዳኞቻችን ውጭ ያለ ነው ለመናገር እንችላለን እስካሁንም 6 ካንተም ጋር ቢሆን 6-7 አመት ተናግረናል ይሄ ለኦሮሞ የሚመች መንግስት አይደለም የኦሮሞን ጥቅም የሚያስጠብቅም አይደለም በዚህ ላይ ደግሞ የኦሮሞን ህዝብ በሌሎች ህዝቦች ዘንድ እንዲገፋ እንዲርቅ እንዲሁም ስሞታው ብሶቱ እንዳይታወቅ የሚያደርግ ከፍተኛ በደልን የሚያደርስ መንግስት መሆኑ ማሳወቅ ነው ይሄ አንድ ትልቅ ነገር ነው ብዬ ነው ማሰበው በአንድ ድምጽ ይሄ መንግስት የኦሮሞ መንግስት አይደለም ለኢትዮጵያም አይጠቅምም ለቀጠናው የማይጠቅም even ለአፍሪካም በአለም አቀፍ ደረጃም የኢትዮጵያን ማንነት ዝቅ ያደረገ መንግስት ነው ለማለት ነው ያው ይሄ መንግስት ለማንንም የማይጠቅም ስለሆነ መውደቅ አለበት መገፋት አለበት በምንም አይነት መንገድ ይሁን በምርጫ መንገድም ይሁን ይሄ አልተጣለም በሰላማዊ መንገድም ቢሆን አልተጣለም ምንድነው የምታደርጉት የሚባለው የታክቲክ እና የስትራቴጂ ጉዳይ በሚዲያ ላይ ወጣትና ያገረም ነገር ግን በሰላማዊ መንገድ የሚታገለው ከቻለ በኢትዮጵያ ውስጥ በሌላ መንገድም የሚታገለው ይሄን መንግስት ካላስወገደ በስተቀር ለኦሮሞ አይጠቅምም ለኢትዮጵያ አይጠቅምም ለቀጠናው አይጠቅምም የማያስፈልግ በድንገት ወደ ስልጣን የወጣ አስተዳደር የማይገባው የህዝብ ጥቅም የማይገባው የሀገር ጥቅም የማይገባው መንግስት መሆኑን ለማሳየት ነው ዋናዎቹ እንግዲህ እነዚህ ናቸው ዋናዎቹ የኦሮሞ ምሁራን አልተገናኙም የሚለው ትክክል አይደለም ይሄ መንግስት የኦሮሞ ነው የሚባለው ትክክል አይደለም ከሌሎችም የኦሮሞን ህዝብም አንድነት አጠንክረን ከሌሎችም ብሔር ብሔረሰቦች ጋር ሆነን ይሄን መንግስት እንታገላለን የሚል አቋም ነው ያስተላለፈው የታክቲክና የስትራቴጂ ጉዳይ ነው ብዙዎች ሰዎች የሚጠይቁት እንግዲህ እንድናደርጋለን መንግስት እንፈነቅላለን ጦር እናመጣለን ሰላማዊ ሰልፍ እናወጣለን የሚለው እንግዲህ ያው ታክቲክና የስትራቴጂ ጉዳይ ነው እሱ ለሚዲያ የሚመች አይነት ንግግር አይደለም እና እሱን ትተናል
በአጠቃላይ በፕሮፌሰር ላለፉት 6 ዓመታት 5 ዓመታት በልዩ ሁኔታ ባለፉት 5 ዓመታት ይህንን አንድነት በተለይም የኦሮሞ ምሁራን መካከል የነበረውን አንዱ ግማሹ ወደ መንግስት አድልቶ ግማሹ ደግሞ በዝምታ ግማሹ በተለያዩ መንገዶች ተፈታትኖ የነበረውን አንድነት ወደፊት አምጥቶ በዚህ ደረጃ መሰባሰቡ ምን ትርጉም አለው ለርሶ? እና ላለፉት 5 ዓመታትም ይህንን ነገር ነበር አብዛኛው ሰው ህዝቡም ጠይቅ የነበረው እኛም ስንጠይቅ የነበረውና ይሄ ጉዳይ ለርሶ ምን ትርጉም አለው ዛሬ ላይ በዚህ ደረጃ መገናኘቱ? ቀድሞም እንዳልኩት የአመለካከትና የዳኝነት ልበለው የጃጅመንት ስህተት ይደረጋል። የአመለካከት ልዩነት ይኖራል። እነዚህ አይወገዱም። በኦሮሞ ምሁራን እና እንግዲህ ምሁራን ሲባል ያው የተማሩ የማለት ያህል ነው፣ ግን ኦሮሞ ሀዩ ነው የምንለው እኛ። ሀዩ የግድ ዲግሪ ያለው ማለት አይደለም። በትግል ውስጥ የሚሳተፍ አዋቂ ማለት ሊሆን ይችላል። ሀዮተ ኦሮሞ ነው የምንላቸው። የአመለካከት ልዩነት አሁንም ይኖራል። ምን ጊዜ መኖር አለበት። እሱ ጤናማ ነው። ይሄ ዩኒፎርም መሆን አለባቸው የሚባለው ነገር መጠየቅና መነሳት ያለበትን ጉዳይ አይደለም። ለውጡ በ2018 ሲመጣ የተለያየ ግምገማ ያደረጉ አሉ። ይሄንን መንግስት ደግፈን መርተን ገፍተን እያስተካከልነው የኦሮሞን የህዝብ ጥያቄዎችን እንመልሳለን የሚል ድምዳሜ ላይ የደረሱ አዋቂዎች አሉ። የለም ይሄ አይሆንም ያሉም አሉ። በዚህ ምክንያት ይሄ የምንሄድበት መንገድ ርቀቱ ይለያይ እንጂ ጎዳናው አንድ ነው የነበረው በፊትም ማለቴ ነው። ጎዳናው አንድ መንገድ ነው የነበረው። የኦሮሞ ህዝብ ጥያቄ መመለስ አለበት ነው። በታክቲክ ጉዳይ ላይ ግን እንደግፈው የሚል አለ፣ እየተቃወምነው እንደግፈው የሚል አለ፣ አይ ይሄ አያዋጣም የሚልም አለ። እነዚህ ነገሮች ልዩነት ያላቸው መስሏል። ይሄ እንግዲህ የዳኝነት ነው። የዳኝነት የድምዳሜ ጉዳይ ነው። የትኛው ይሻላል የሚል የታክቲክ ልዩነት ነው እንጂ የዓላማና የግብ ልዩነት አልነበረም ቀድሞውንም ቢሆን። በዚህ ምክንያት ያው የተለያየ አመለካከት ያላቸው የተለያየ ትግል ስልትን ሲከተሉ ነበር። አሁን ግን ምንም የቀረ መንገድ ስለሌለ ይሄ መንግስት መወገድ አለበት ወደሚለው ሁሉም የመጣበት ድምዳሜ ነው። የአካሄድ ጉዳይ ነው፣ የጊዜ ጉዳይ ነው። በፊትም ቢሆን መሰረታዊ የሆነ የዓላማና የህዝብን ጥቅም የማስጠበቅ ልዩነት አልነበረም ለማለት ነው። ይሄ እንግዲህ ተለይተው ወጥተው ሁሉ በአንድ ጎራ ውስጥ ሆኖ አብሮ ለመታገል ሲወስን ደስ ያሰኛል። ደስ ማሰኘቱ አይደለም ቁርጠኝነትንም ያመጣል፣ ኃይልንም አንድ ላይ ያመጣል፣ ለስራም ያመቻል ለማለት ነው። መልካም እንግዲህ በርካታ የስርዓቱ ደጋፊዎች ይሄንን ውይይት በተለያየ መንገድ ሲተቹት ነበር የነበረው። መግለጫው ወይ ደግሞ ይሄ ውይይቱ ከመደረጉ በፊትም ሲዘወር ነበር የነበረውና ያንንም እያዩ ሲያነሱ ነበር የነበረው። ርዕሱን ለምን በዛ ደረጃ አደረጋችሁት የሚል ነው። ከአብይ ውድቀት ባሻገር የሚል ነው። ከጋሪው ፈረሱ ቀደም የሚሉ ሰዎችም አሉ ውይይቱን የሚደግፉ፣ ግን ርዕሱ ላይ ሌላ ነገር የሚያነሱ ህዝብ ላይ ብዥታ ይፈጥራል፣ ነገ ጠዋት መንግስት ሊወድቅ የተቃረበ ያስመሰሉት የሚል ነገር ያነሳሉ። የስርዓቱ ደጋፊዎች ደግሞ እኛ እንደውም ፕሬዝዳንቱ ጭምር ትላንትና በጨፌ ኦሮሚያ ቀርበው ይሄንን መንግስት ተባብረን እንደዚህ አድርገን እንጥላለን የምትሉ ካላችሁ ክንዳችን ከበፊቱ ትንሽ ፈርጥሟል፣ ስለዚህ ልታሸንፉን አትችሉም፣ እንሰብራለን ብላችሁ ስትሄዱ መሰበርም አለ የሚል ነገርም አስቀምጠዋል። የእናንተ በዛ ደረጃ ላይ ውይይት ማድረግ ሌሎች ርዕሶች አይቻሉም ወይ የሚለውን ነገር ነው ለማንሳት የፈለግኩት። ከዚህ ጋር መንግስትን በዛ ደረጃ ሪአክት ስላደረገ ብዬ አይቻለሁ። በጨፌ ኦሮሚያ ላይ ኦሮሚያ ፕሬዚደንት የተባለው ሰው የሚናገሩን አይቻለሁ። ይሄ ሁሉ ድንፋታ እኮ አያስፈልግም። ያው ትክክለኛ መንገድ ላይ ካሉ የሚሰሩት ለኦሮሞ የሚጠቅም ከሆነ መደንፋት አያስፈልግም። ምክንያቱም ሲደነፋ ነው የነበረው። ከሱ ካለበት ቢሮ ማለትም ከኦሮሚያ ፕሬዚደንት የሚጠበቅ ንግግር አይደለም። እንሰብራችኋለን፣ እንጨፈልቃችኋለን፣ ከገሌ ጋር ለምን ተቀመጣችሁ፣ ከጠላቶቻችን ጋር ለምን ተቀመጣችሁ ብለው የ84 ዓመት ሽማግሌ ስም ጠርቶ ነው የሚናገረው የነበረው።
ይሄ ተተረተራላችሁ ተቀደዳላችሁ ምናምን የሚል ቋንቋ ከሱ የሚጠበቅ አይደለም። ልክስክስ ሰዎች መሆናቸውን ነው የሚነግረኝ። በዛ ቦታ ላይ ሆኖ በዛ ማማ ላይ ሆኖ የዳራ ዱርዬ ቋንቋ ነው የሚጠቀመው የነበረው ትናንትና። ይሄ እንዴት አይነት ዝቅ ያሉ ቃላቶቻቸውን እንኳን ለመምረጥ የማይችሉ ሰዎች ናቸው። ንግግሮቹ ትክክል አይደሉም። ከአፉ የሚወጡት ቃላቶች ከሱ የሚጠበቁ አይደሉም። የመጀመሪያ ጉዳይ ለማለት የምፈልገው እሱን ነው። ይሄ ግን የሚያመላክተው ነገር አለ። ምላሱን እንኳን መጠበቅ የማይችል እንደ ከተማ ዱርዬ የሚናገር ነው አገርህን እየመራ ያለው። ኦሮሚያን የሚመራ ያለው እሱ ነው ማለት ነው። ስለዚህ ነው መወገድ አለባቸው የምንለው። ብልግና ነው። አየህ፣ ብልግናን በአደባባይ የሚያንጸባርቁ ሰዎች ለአገር መምራት በቂ አይደሉም የሚለው ራሳቸው በራሳቸው የሚያሳዩትን ነገር ነው። የምንለውን ነገር መወገድ አለባቸው የሚባለውን ነገር የሚያሳይ ነው። ሁለተኛ የኦሮሞ ምሁራን ኦሮሞ ውስጥ ከተለያየ ቦታ የመጡት ከተለያየ ደም የመጡ ምሁራንና አዋቂዎች መቀመጥ ለምንድነው የኦሮሚያን ፕሬዝዳንት ይሄን ያህል የሚያስደነፋው? ለምንድነው እነሱን መቃወም ማለት የምታደርጉት ነገር በኢኮኖሚ መስክ፣ በፖለቲካ መስክ፣ በስራ መስክ፣ በአስተዳደር መስክ በእነዚህ ሁሉ የምታደርጉት ነገር ለኦሮሞ አልጠቀመም፣ ጠቅሞም አላየንም፣ ለኢትዮጵያ አልጠቅመም፣ ለወደፊት ሰላም አይጠቅመም የሚባለው ነገርን ላለነሱ መንገድ ይሄን ሁሉ ድንፋታ ለምን ያስፈልጋል? ይሄ ሁሉ ፉከራ ምንድነው የሚያስፈልገው? ምሁራንን ነው የምትሰብረው? ጠመንጃ ያለን እሬገኛ በፍርድ ነው ያለው። አፈርጥማ ምን ልታደርገው ያንተን እሬ ወይም ያንተን ክንድ ምን ልታደርግ ነው? በምሁራን ላይ ምን ልታደርግ ነው? ይሄ ሁሉ የምትፎክረው በማን ላይ ነው? ምሁራን የተለየ ሐሳብ ስላቀረቡ ነው። ትናንትና የተለያየ ሐሳብ አቀረቡ ሲሉ አይደለም እንደነበረው። ሐሳቡ ሲቀርብ ግን እንሰብራቸዋለን። ስህተቱ እኮ እሱ ነው። የጠፋው ነገር እኮ እሱ ነው። የተቃወመውን በሙሉ እሰብርሃለሁ፣ የተቃወመውን በሙሉ እገልሃለሁ ማለቱ እኮ ነው እንዴ። ሀብታም እኔ እኮ በእነሱ ዘመን ነው ወደ ሀገር ቤት እንዳልገባ በክስ ምክንያት የሆንኩት። አንድ ሰው እንደዚህ የሚያደርጉ ሰዎች ናቸው። ሁለተኛ ከሌሎች ጋር ተቀመጣችሁ የሚለው እሱን ደግሞ በሁለት ነገር እስቲ ልበለው። ከተጣለው ጋር አይደለም እንደ መቀመጥ ያለብን። መስማማትስ ያለው ከተጣለው ጋር ነው። ዘላለማዊ ነው እንደ ጠላትነታችን ለዘላለም ነው። የኦሮሞ ህዝብ ስለ ቲፒኤልኤፍ ማውራት የሚፈልጉት የ93 ዓመት ሽማግሌ ጋር ተቀመጣችሁ ሐሳብ ስላለው የመንግስት ስልጣን ይዞ የነበረ ሰው አይደለም። ሐሳብ ስላለው ትናንትና ስልጣን ላይ የነበረው ሁሉ እንኳን መነጋገር አለበት ማለት ይሄ ነው ፖለቲካ ማለት። ይሄ እኮ ነው ፖለቲካ ማለት። እሱን ለምንድን ነው እነሱ የሚቃወሙት? ራሳቸው ማድረግ የሚገባውን ነገር ስናደርግና ለኦሮሞ ህዝብ ላይ ጠላት እንዳይበዛ ጠላት የማሳነስን ስራ እየሰራን ባለንበት ሰዓት እሱን መቃወም ማለት እኮ የችግሩ መሰረት እኮ በእነሱ በኩል ይሄ ነው። ሁለተኛ ደረጃ በዛው ነጥብ ላይ ማን ነው ከነሱ ጋር የነበረው? በነገራችን ላይ ከቲፒኤልኤፍ ጋር እኛ ነበርን እንደ አብረን ያደግን እኛ ነበርን። የነሱን ስራ ተቀብለን የነሱን ስልጣን ተቀብለን የነሱን መኪና ተቀብለን ስንኖር የነበረው እኛ ነበርን እንዴ? አሁን እነሱ ተገልብጠው የቲፒኤልኤፍ ሰዎች ከነበሩ ጋራ እየተቀመጡ ኦሮሞን ነፃ እናወጣለን ይላሉ። እሱ እኮ ከመወለዱ በፊት ሀብታሙ ይሄ አሁን እዛ ላይ ተቀምጠው የነበረው በፊት ከመፈጠሩ በፊት ስለ ኦሮሞ ትግል ከማወቅ በፊት እኮ መስዋዕት ሲሆኑ የነበሩ ሰዎች ናቸው እዚህ ላይ ተቀምጠው ሲናገሩ የነበረው። ትልልቅ አስተዋጽኦ ያደረጉ ለኦሮሞ ህዝብ ትግል ለኦሮሞ ህዝብ ዕውቀት ትልልቅ አስተዋጽኦ ያደረጉ ናቸው እኮ። እነሱን የተቃወመ ማንም ሰው ይሁን እንቃወማቸዋለን ካልክ ጠላት አድርጎ ይፈርጃል። ጠላት ነው ብሎ ይፈርጃል። ከኔ ከኦሮሞ ጋራ መስራት ያልቻለ ከኔ ከኦሮሞ ጋር እንኳን መነጋገር ያልቻለ ከአንተ ጋር መስራት ያልቻለ አንተን ጠላት አድርጎ የሚፈርጅ የትኛውን ኦሮሞ ነው ሊያስተዳድርና ሊያበለጽግና ከፍ ሊያደርገው የሚችለው? ችግሩን ነው የሚያሳየው እሱ። ከዛ ላይ የሚናገረው ያለውን ችግር ነው የሚናገረው። መልካም ፕሮፌሰር፣ ከዚህ ጋር በተገናኘ ላነሳ የፈለኩት ቅድም ማስጨሎት የነበረው አንድ ነገር አለ። ከፈረሱ ጋር ያስቀደባችሁ ከአብይ ውድቀት በኋላ ወደሚል ተሸጋገራችሁ። ከዛ በፊት የሚደረግ ነገር ያለ
እና ውይይታችሁም ከዛ አውድ ቢሆን ኖሮ የሚል ነገር ነው የሚያነሱትና አብዛኞቹ የካድሬዎቻቸው ይሄን ነገር ነበር ሲያስጨው የነበረው ሌላው ነገር እንሸፈን አድርገው ያቺን ነገር ወስዶ ነው ማዘው ሲናገሩ የነበሩ ያቺን ነገር ያነሱልኝ ነው። ኦኬ አሁን ጥያቄውን ሲጠይቁ ተስማምተዋል ማለት ነው ያው መወገድ አለበትና እንዴት እንደምናስወግደው ታክቲኩን ንገሩን ነው ተስማምተዋል ማለት ነው በመወገዱ ላይ ደጋፊዎቹ ማለት ነው ደጋፊዎቹ ተስማምተዋል ማለት ነው መወገድ አለበት ታክቲኩን ንገሩን ነው ስትራቴጂውን ንገሩን ነው ይሄው ጥሩ ነው ይሄን መቀበላቸው ለማንኛውም ግን እዚህ ላይ መሆን ያለበትን ነገር ነው የምንናገረው ያለ ነው አሁን ያለው መንግስት አያስፈልግም ከተባለ የሚቀጥለው መንግስት ምን ይመስላል የሚለውን ነው የምታስቀምጠው ሰው አይቶ ይሄንን ይሻላል ብሎ ሊያመዛዝን እንዲችል ምርጫ ነው የምታቀርብለት የብልጽግና መንግስት እንዲህ ነው ምንጥለው ማለትም አያስፈልግም ይሄንን ሌሎችም ሰዎች ሲናገሩ ሰምቻለሁ በተለይ ጀዋር ሲናገር እንዲህ ነው ምንጥለው ብለህ መነጋገርም አያስፈልግም 67% ራሱ ነው የሚያደርገው አሁን ያለው የኢኮኖሚ ፖሊሲ አሁን ይዞት ያለው የኢኮኖሚ ፖሊሲ ኢኮኖሚውን ያደቀቀው የኑሮ ውድነትን ሰማይ ላይ ያገባው እነሱ ሁሉ ለመንግስት መጠንከር የሚጠቅሙ ናቸው ለዛ ነው የሚጠቅሙት ካዝናውን አራቅቶ ለጦርነት ምክንያት ካዝናውን አራቅቶ ያጠፋ ስልጣን ላይ እንዲቆይ የሚጠቅመው ነው ራሱ እየሰራ ያለው ከውጭ ሀገር መንግስታት ስሙን በመጥራት ከኤሚሬቶች የሚሰጠውን ድጎማ ለማግኘት ሲል የኦሮሞን ህዝብ ልጆች ኤርትራን ወጋለው ብሎ እያሰለጠነ ያለ እየፎከረ ያለ እሱ ይሄ መንግስት ነው የሚጸናው ማለት ነው ከጀመረ ጊዜ ጀምሮ ለ7 አመት የኢትዮጵያ መከላከያ አንድ ቀን ያላረፈበት ለ7 አመት አንዱ ጦርነት ወደ ሌላው ጦርነት እየሄደ ያለው መንግስት ነው የሚቆየው ይሄ መንግስት አለ እየተነከረ ነው ብሎ እነሱ የሚሰብኩት አንድ ስብከት ነው ነገር ግን መንግስት ቆይቶ ለመቆየት የሚያስፈልጉት እኮ የሚረግጣቸው ነገሮች መኖር አለባቸው አንደኛ ኢኮኖሚ ይሄ ኢኮኖሚ የሚቆይ ነው የሚያቆየው ነው የነሱ የኢኮኖሚክ ሚስ ማኔጅመንትስ ይሄንን ጊዜ ስለሌለን ስለዚህ ጉዳይ ላይ ዝርዝር ነገሮችን ለመነጋገር ጊዜም ስለሌለን ግን እዛ ሀገር ውስጥ ያሉት ራሳቸው ያውቁታል ይሄንን መንግስት ሊያቆየው ይችላል ወይ ደሞዝ እንኳን መክፈል ካልቻለ ጦርነት ላይ ነው ያለው ይሄ መንግስት ይሄንን ጦርነት ከጌዲኦ ወደ ኦሮሚያ ከኦሮሚያ ወደ ትግራይ ከትግራይ ወደ አማራ እያደረገ ነው ያለው አሁን በኢትዮጵያ ዜና ስታይ አና ምናምን የሚለውን አያለው በስልኬ ላይ ይመጣል እኔ እኮ ድሮ በኢህአዴግ ጊዜ ከዋናው ጀነራል በስተቀር ሌሎቹ የእዝ አዛዦች የት እንዳሉ እንኳን አናውቅም እዛ አገር ውስጥ አሁን ግን ያለው የምታየው ነገር ፊልድ ማርሻሉ እንደዚህ ያለ የዚህ እዝ አዛዥ እንደዚህ ያለ በአማራ ክልል የፖለቲካ ስራ ሲተሉ ታዩ 90% ጨርሰናል ይልሃል 10% ነው የምንጠቀመው ይልሃል አገሩን የሚያስተዳድረው ወታደር ነው ያለው መንግስት ደክሞ አገር የሚያስተዳድረው ያለው መንግስት ነው ወታደር ነው የደቡብ እዝ ሰው ነው ስለ ኦሮሞ ሻኒን መጨረስ የሚያወራው የምስራቅ እዝ አዛዥ ነው የሚባለው ነው ጎጃም ከገባ 4 አመት የሆነበት ይሄ ሁሉ እየተደረገ ይሄ መንግስት እየኖረ ነው እያጠነከረ ነው ለማለት ነው ፖለቲካውን እያየው ነው ምን አይነት ፖለቲካ ውስጥ እንዳለ ዲፕሎማሲውን እያየው ነው ምን ላይ ረግጠው ነው ይሄ መንግስት የሚወርቀው ይሄ ነው ብለ ታክቲክ እንቅደም የነገርኩት ታክቲክ ይሄ ነው ብለ አትናገርም ነገር ግን ትንተና ታደርጋለህ ለመቆየት እንኳን የሚችል አይደለም የገዛ ራሱ ጠላት ይሄው መንግስት ነው ስለዚህ ይሄኛውን ጥያቄ ከተስማማንበት አብረን ለመስራት እንችላለን ስራ ላይ ነው እንጂ የሚታየው እንዲህ ነው የምናደርገው ተብሎ አይወራም ይሄ መንግስት አማራን በ2 ሳምንት ትግራይን በ3 ሳምንት ነው ጨርሳለሁ በ2 ሳምንት ጨርሳለሁ ብሎ ሄዷል አሁንም እየተዋጋ ነው አማራን በ2 ሳምንት አማራ ክልል በ2 ሳምንት አሁን እየተዋጋ ነው ኦሮሚያን ስንት ጊዜ ነው አድክም ያለው ዳርግ ያለው አሁንም እየተዋጋ ነው ሉዝ ያደረገ ነው የጦር ሜዳ ላይ እንኳን እያጣ ነው ጦርነት ፈላጊ ነው ለምን የሌላ ሀገር ተላላኪ ዲፕሎማሲ ስለዚህ ጉዳይ መነጋገርም አያስፈልግም
ራሱ መንግስት አወዳደቁን እያየ ነው የሚናገረው። ለምንድነው የኢትዮጵያ ጠቅላይ ሚኒስትር አንድ ሳምንት 4 ሰዓት በ4 ቀን ወጥተው ሲናገሩ እኔ እኮ ሰርቻለሁ ከእንግዲህ ምንም የሚቆጨኝ ነገር የለም የሰራሁትን ሰርቻለሁ የአንድ ሰውን ሰርቻለሁ የሚል ንግግር የተስፋ ቆራጭ ንግግር ውስጥ የገቡት ለምንድን ነው? ስንሰበሰብ እንትን መቁረጥ ምንድነው ኢንተርኔት መቁረጥ ለምንድን ነው ያስፈልገው? እና ጠንካራ መንግስት ነው ብሎ ስለተባለና ስላወራ ብቻ ጠንካራ መንግስት አይደለም። የሰው አይን የሚያየው የምትዳስሰውን ነገር እየተፍረከረከ የሄደ ያለ መንግስትን እንዴት ነው የምትጥለው ብሎ መጠየቅ ራሱ አለማየትን ነው የሚያሳየው ልልህ ነው። በጣም ጥሩ ፕሮፌሰር፣ እንግዲህ በርካታ ነገሮችን እያነሳን ነው የምንገኘው። አሁንም ከዚሁ ርዕስ ጋር በተገናኘ ሌላ የሚነሳ ጉዳይ አለ። ቅድም ነካክቶት አልፈዋል። ውይይት መደረግ ያለበት ከማን ጋር ነው የሚል ነው። ምናልባትም ውይይቱ መደረግ ያለበት ስፔሲፊክሊ አሁን በምትሄዱበት ሁኔታ ከኦሮሞ ምሁራን ጋር ከዚህ ቀደም አቶ ደሱ ባዘጋጁት የአብሮነት በሚል ርዕስ ስር ከዛ ጦርነት ይቁም ግፋያጋዝ ይብቃ የሚል ውይይት ነው ተሳትፏል እርሶ። ከዛ ጋርም በተገናኘ ይመስለኛል የብልጽግና ሰዎች በርካታ ነገሮችን የሚያነሱትና ይሄ ውይይት መደረግ ያለበት እንደው ግልጽ ለማድረግ ያክል ለካድሬዎቻቸውም ሌሎች ለዚህ መንግስት ደጋፊዎች ውይይት ማድረግ ያለበት ወይ ደግሞ መደረግ ያለበት ከማን ጋር ነው ይላሉ። በትክክል መደረግ ያለበት ውይይት ከተደረገ ከነማን ጋር ነው መደረግ ያለበት? ለምንድነው እስከነ እገሌ ጋር መደረግ ያለበት ብሎ የምታምኑትና ምክንያታችሁ ምንድነው? ለነሱ መልስ ለመስጠት ያክል ህዝቡ መሀል እየተፈጠረ ያለው ውዥንብርም ለማጥራት ያክል ነው ይሄን ነገር ማለት ነው። በድጋሚ ቅድም ነካክቶታል። ውይይት የፖለቲካ አካሄድ አንድ መሳሪያ ነው። ጦርነት የማትፈልግበት ጊዜ ውይይት ነው የምታደርገው። ዳያሎግ ነው የሚደረገው። ጦርነትም ራሱ ፖለቲካ ስለሆነ ስለዚህ መደረግ የሚገባውና ውይይት ብቻ ሳይሆን ድርድር ተደርጎ ሁልጊዜም ይሄ ዲል ሜኪንግ አንተ ያንን ያዝ እኔ ይሄን ያህል ይዛለሁ እያልክ ሁልጊዜም እየተነጋገር እየተደራደርክ እየተስማማ ነው የምትሄደው። ፖለቲካ ማለት እሱ ነው። ከማን ጋር ነው የምታደርገው? የፖለቲካ አመለካከት ልዩነት ካለህ ጋራ የጥቅም ልዩነት ካለህ ጋራ የምትፈልገው ነገር ጉዳይ ላይ ለምሳሌ መሬት ላይ የመሬት አያያዝ ላይ የኢኮኖሚ ጥቅም ልዩነት ካለህ ጋራ የአመለካከት ልዩነት ኢዲዮሎጂካል የአመለካከት ልዩነት ካለህ ጋራ ነው የምታደርገው። ከራስ ጋር አይደለም። አሁን እነሱ የሚያደርጉት ዳያሎግ አለ እርስ ከራሳቸው ጋር ነው። ምንም ልዩነት የሌላቸው ሰዎች አድርገው ከህዝቡ ሰብስበናል። እሱ ትክክል አይደለም። የሚደረገው የአመለካከት ልዩነት፣ የአይዲዮሎጂ ልዩነት፣ የኢንትረስት ልዩነት የሚጋጭ ህልም ካለ ጋር ነው። ለምን ይሄንን ካላደረክ የምታገኘው ጦርነት ነው። በሪሶርስ ላይ በምን ላይ የምታደርገው ጦርነት ነው። ጦርነትን አንምረጥ፣ ውይይት አድርገን ድርድር እያደረግን አንተ ያንን ያዝ እኔ ይሄንን ይዛለሁ ያልክ ነው የምትቀጥለው። ይሄ ደግሞ የሚቆም ነገር አይደለም። አንድ ጊዜ የምታደርገውና በቃ ሁሉ ነገር አለፈ በቃ ተረቀቀም ሁልጊዜም ነው የምታደርገው ውይይት ልዩነት ካለ ጋር። ምክንያቱም የፖለቲካ ልዩነት፣ የአመለካከት ልዩነት፣ የጥቅም መጋጨት፣ የህልም መጋጨት ሁልጊዜም ይኖራል። አሁን እኔ ባለሁበት ሀገር በዚህ በአሜሪካን ሀገር እስከ ሲቪል ዎር ሄዷል። የጥቅምና የአመለካከት ልዩነት እስከ ሲቪል ዎር 600,000 ሰው የሚገደል እሱን እንዳታደርግ የምትነጋገረው ልዩነት ካለህ ጋር ነው። እንደዛ ነው መሆን ያለበት። ይሄ ነው የምንለው የነበረው። ይሄ የሰለጠነ ፖለቲካ የምትለው እኮ ይሄ ነው። ይሄንን ማድረግ የሚገባው 7 ዓመት አለው። ሮድማፕ ተባለ አያስፈልግም አለ። ጊዜያዊ መንግስት አያስፈልግም ተባለ። የራሴን ውይይት አድርጋለሁ፣ ነገር ግን ስለ ጊዜያዊ ውይይት አታንሱብኝ፣ ባንዲራ ላይ ስላለው ኮከብ ብቻ እንነጋገር ነው ያለው። እንደዚህ አይነት ነገር ነው የተናገረው። ስለዚህ ልዩነቱ እነሱ ያላደረጉትን ሌላው እያደረገ ነው። በተለያየ ደረጃ በኦሮሞዎችም መካከል ከሌሎችም ብሔረሰቦች ጋር እየተካሄደ ነው። ይሄ ጥበብ የተሞላበት አሰራር ነው የሚመስለኝ። ሀብታሙ መልካም ፕሮፌሰር፣ ወደ ቀጣይ ውይይታችን እናልፋለን። እንግዲህ ከአብይ ወለድ ሀገራዊ ቀውሶችን በርካታ ነገሮች እናነሳለን። ሰሞኑን ይህንን ለመፍታት ወይ ደግሞ ይህንን መፍትሄ ለማድረግ ነው ውይይት እየተደረገ ያለው እና ከዛም ባሻገር
አይኤምኤፍም የእናት ጓዳ የእናት መቀነት ሲባል የነበረው አይኤምኤፍም ለመንግስት ያበደረውን ገንዘብ አሁን ያለበት ሁኔታ ሐሳብ የሚል ነገር አውርሳቶታል። የዓለም ባንክ ያወጣው መግለጫ አለ። በአጠቃላይ በተለያዩ በተለይ በአገሪቱ ላይ መንግስት ሚራክል የሆነ እድገት ነው እየተደረገ ያለው ተአምራዊ የሚል ነው ያለው እድገት ይሄ ነው እናንተ ማየት ተስኗችሁ ነው የሚል ነው ከዚህ ቀደም ሲያነሳቸው የነበሩ ጉዳዮች አሁን ደግሞ እሱ እንደናት መቀነት የሚቆጥራቸው የዓለም መንግስታትና የዓለም አቀፉ ድርጅቶች አውቀው ሸልመውናል ደግፈውናል እየተደመሙ ነው ቤንዚን አገኛቸው ወይ ጋዝ አገኛቸው ወይ ከየት መጥተው ነው ይሄ ሁሉ እድገት የመጣው ብሎ ሲገረሙብን ነበር የነበረው የሚላቸው አካላት ሁሉ እንዳለ መግለጫ ያወጡበት ነው የሚገኘው የሀገሪቱ ኢኮኖሚ ጉዳይ ላይ የሀገሪቱ ኢኮኖሚ ጉዳይና የኑሮ ውድነቱን ማለት የሀገሪቱ ኢኮኖሚ ውድነት የኑሮ ድቀት የሀገሪቱ ህዝብ ላይ ደግሞ የኑሮ ውድነትን አስከትሏልና ይሄን ነገር እንዴት ነው የሚመለከቱት ፕሮፌሰር? አው ከውጪ ምልክት ምስክር ይጠሩ ነበር እንዴት ጥሩ እንደሆነ ሀገር ውስጥ የሚጠሩ ነበር የብልጽግና ፕሬዝዳንት እኮ ኢኮኖሚው ከፍ ያለ ኤክስፖርት ከፍ ያለ ለመሄድ እኮ ከሀገር ውስጥ ምስክር ይጠሩ ነበር ምስክሮቹ ገዳማት ናቸው መነኮሳት ናቸው ብለው ሲናገሩ ሰምተሃል ቡና ተክለው ኤክስፖርት እያደረጉ ነው ብለው ይናገራሉ ከውጪ እንደና አይኤምኤፍ ናቸው የጠሩት ስላነሳው የአይኤምኤፍንም አንድ ሁለት ነገር ልበልበት አይኤምኤፍ ያለውን ያደረገውን ማለት ያወጣው ሰፊ ሪፖርት ነው የኢትዮጵያ መንግስትን ያወደሰበት ነገር አለ ያወደሰበት ነገር አንዱ የድጎማ መቆረጥ ነው ሰብሲዲ ካትስ ማለትም ሰብሲዲ እንግዲህ የኢትዮጵያ መንግስት ብዙ ሰብሲዳይዝ የሚያደርጋቸው ነገሮች አሉ ነዳጅ ትራንስፖርት ኤጁኬሽን ማዳበሪያ ደግሞ ግብርና ኢንዱስትሪ እየደጎመ ነው የኢትዮጵያ መንግስት እስካሁን ድረስ የመጣው አሁን እነዚህን ሁሉ ብዙ ባልጠራ የነዳጅን የሚደጉም ከሆነና የነዳጅን መደጎም ካነሳው በስልጣን ላይ በመጣ ጊዜ 18 ብር የነበረው 1 ሊትር ነዳጅ አሁን ከ130 ብር ያክል ደርሷል ደግሞ ማይቆምም ይቀጥላል ምክንያቱም ብዙ ሌሎች ግፊቶችም አሉ በኢኮኖሚው ላይ ይሄ ግፊትን የሚያመጡ አንዱ ይሄ ነው እንግዲህ ኢትዮጵያ መንግስት የተመሰገነበትን ነው ማወራለ አይኤምኤፍ አመሰገነው የሚባለው አንዱ ይሄ ሰብሲዲ ካትስ የሚያደርገው ነው ሌላው ይሄ ማኒተሪ ታይትኒንግ የሚለው ለምሳሌ የኢትዮጵያ ህዝቦች በባንክ ቤት ያላቸው ገንዘብ ባንድ ቀን ግማሽ ያህል ዋጋውን ያጣበት እንደዚህ አይነት የሚመስሉ እርምጃዎችን በመውሰዱ ይሄ ኦስተሪቲ የሚሉት በነዛን በመውሰዱ ነው የተመሰገነው ሌላው የታክስ ሪፎርም የሚለው ነው የታክስ ሪፎርም የሚለው ሻይ የምትነግድ ልጅ መንገድ ላይ ሻይ አቆማ የምትሰራ እሷ ታክስ እንድትሆን ሎተሪ የሚያዞር ልጅ ታክስ እንዲደረግ ባንክ ቤት ውስጥ ገንዘብ ስታወጣ ታክስ እንድትደረግ በሁሉ ነገር ላይ ታክስ እንድትደረግ ነው ያደረገው ለዚህ ተመስግኗል ህዝብ ላይ ጫና ስላደረገ ተመስግኗል የነዳጅን ዋጋ ከፍ ስላደረገ ተመስግኗል ለዚህ ተመስግኗል ሌላው ግን የተወቀሰበት የሚለው ደግሞ አንደኛው የዚህ የምንዛሬ ጉዳይ ነው የኢትዮጵያ መንግስት ምንዛሬውን የለወጠው አንዱ ምክንያቱ የጥቁር ገበያውና በባንክ ላይ የሚደረገው አንድ ላይ እንዲመጣ ነው የተባለው አሁን ግን የሆነው ባንኩ ዋጋውን ከፍ ባደረገ ቁጥር የጥቁር ገበያ ዋጋው እየሸሻው ሄደ ስለዚህ ከፍ ያለ ይሄዳል ባንኩ 120 ሲያደርግ ጥቁር ገበያው 140 ይሆናል ባንኩ ከፍ አድርጎ 130 ሲደርስ ጥቁር ገበያው 160 ይሆናል ስለዚህ እየሸሻው ነው ይሄደው ይሄ ችግር ነው ብለው የተናገሩት አይኤምኤፍ ሌላው የጸጥታ ችግር ነው በሁሉም ቦታ ያለ ጸጥታ ችግር ከውጭ ሊመጣ አይችልም ነው እንግዲህ ይሄ ነው ረጅም ሪፖርት ውስጥ ይሄንን ነው ያመሰገኑት ህዝብን ስለጎዳ ነው የኢትዮጵያን ህዝብ ስለጎዳ ነው የኢትዮጵያ መንግስት ጎዳ ይሄ የድጎማ ማንሳቱን የኦስተሪቲ
እና የታክስ ሪፎርም የሚባለው በታክስ አድርጎ ስኩዊዝ ያደረገውን ጥሩ አድርገሃል ይላል። ምክንያቱም ባንክ ነው ይሄ ገንዘቡን ነው የሚፈልገው። ወርልድ ባንክም ይሄንን ነገር አውጥቷል፣ ሌሎችም አውጥቷል። በነገራችን ላይ ገንዘባቸውን አበድረው ገንዘባቸው የተወሰደበት እና በወርልድ ባንክ እና በአይኤምኤፍ ላይ የተናደዱ ደግሞ አሁን አንድ ቪዲዮ የሚዞር አለ በጣም ትልቅ ኮሜንተሪ የሆነ ይሄንን ደግሞ ገንዘባቸውን ያጡ ሰዎች ያወጡት ነው የሚመስለኝ። ይህን እውነታ መደበቅ ስላልተቻለ ነው እነሱ ያወጡት። እነዚህ ሁሉ ስለ ኢትዮጵያ ኢኮኖሚ ያወጡት መደበቅ ስላልተቻለ ነው። አሁን ነግሬያለሁ እነዚህ ምክንያቶች። የዛሬ ስልጣኑን ሲይዝ 18 ብር ይገዛው የነበረውን ሊትር አሁን 130 ከሆነበት እንዴት አድርገህ ነው ይሄን ልትቀጥልበት የምትችለው? በ7 ዓመት እዚህ ካደረስከው ሚራክል ነው ብለው በወሬ ሊጨርሱት ይፈልጋሉ። ነገር ግን ሊደበቅ የማይችል ቦታ ላይ ነው የደረሰው የነ አይኤምኤፍ ሪፖርት። እቺን ነገር ልጨምርልህ። አሁን የኢትዮጵያ መንግስት ይሄ የሊኩዊዲቲ ችግር ነው ያለው። ካሽ የለው። ካሽ አንስቶ የመክፈል ጦርነትን ለማካሄድ የማይችልበት ደረጃ ላይ ደርሷል። ደሞዝ ለመክፈል የማይችልበት ደርሷል። ምን እያደረገ ነው የኢትዮጵያ መንግስት? አሁን ያልነው በአይኤምኤፍ እያደረገ ነው። ለምን? ከአይኤምኤፍ ትንሽ ገንዘብ አገኛለሁ ብሎ ነው። ሁለተኛው ኤርትራ ላይ ጦርነት ሊከፍትልናል። ለምን? ከዩናይትድ አረብ ኤሚሬትስ ደግሞ ይሄው እየሰራሁላችሁ ነው እናንተ የምትፈልጉትን ወገብ ላመጣላችሁ ነው ብሎ ከነሱ ደግሞ ገንዘብ ሊያገኝ ነው። አሁን ይሄንን ገንዘብ ቢያገኝና ይሄ ገንዘብ ወደ ሰርኩሌሽን ቢገባ እነዚህ ገንዘቦች መጥተው ወደ ቢገቡ የኢንፍሌሽን ችግሩን ያባብሱታል እንጂ አይቀርፉትም። ስለዚህ ውሃ ቅዳ ውሃ መልስ ሆኖበታል። ይሄ የኢኮኖሚ ችግር አደገኛ ደረጃ ላይ ደርሷል። ለመንግስት ብቻ አይደለም ለኢትዮጵያ ሕዝብ ለመኖር የማይችልበት ደረጃ ላይ አድርሶታል። መልካም እንግዲህ ይሄንን ነገር ትርጉሙ ምንድነው የሚለውን ነገር ማየት አስፈላጊ ይመስለኛል። ፕሮፌሰር በደንብ ነገሩ እንዲጠራ አይኤምኤፍም ወርልድ ባንክም በውጭ ሀገር የነበሩት አብይ የሚተማመንባቸው እነዚህ እንደ እናት መቀነት የሚባሉት የነበሩት ይሄ ነገር የሀገራትን ውድቀት ያፋጥናል። በተለይም አይኤምኤፍ ያንን ገንዘብ ሲፈቅድና እነሱ ያንን የአይኤምኤፍን ፕሮግራም እቅድ ላይ ለማዋል ሲሄዱ የሚያነሷቸው ነገሮች ነበሩ። አሁን አይኤምኤፍ ራሱ ጭምር ያመሰገነባቸውን እነዚህ ዱግማ ማነሳታቸውን በግብርና መስክ ከማዳበሪያና እንደዚህ ዩሪያ የሚባሉት ተጨማሪ ከማዳበሪያ ጋር የሚገናኙ ጉዳዮችን ማንሳት እንደዚሁ በተለያዩ መንገዶች ከተማ ውስጥ ደግሞ ያሉትን በልዩ ሁኔታ ነዳጅ ላይ ትልቁ የሀገሪቱን ኢኮኖሚ ነዳጅ እንግዲህ ሀገር ውስጥ አይመረትም ከውጭ ሀገር ነው የሚመጣው። ምናልባት ኢትዮጵያ በታሪኳ ለመጀመሪያ ጊዜ በዚህ ደረጃ ድጋፍ ያነሳችባቸውን ጉዳዮች ሁሉ አድርጎ መንግስት የኑሮ ውድነትን በዛ ጥግ አድርሶታልና የመንግስት ሰራተኞች ከሆቴል ቤት የሚመለስን ምግብ ማለት የትራፊ የሚባለውን በተለምዶ ቡሌ ተብሎ የሚጠራውን ምግብ በፌስታል ተሸክመው የሚሄዱበትንና ከስራ ሲወጡ ፌስታል ይዘው ወደ ሆቴል ቤት የሚሄዱበትን ሁኔታ ዶክተሮች ሲያደርጉት የነበረውን ትግልና እናስታውሳለን። በቅርብ ጊዜ ምን በላው ደሞዝ ለልጆቻችን አልበቃ ብሎናል፣ ልጃችን ከጠዋት ቁርስ እየጠየቀን ወደ ቤት ስራ መሄድ አልቻልንም ብሎ ብዙ ነገር ሲያነሱበት የነበረውን ጉዳይ ነው ይሄን ነገር የምናነሳውና ትርጉሙ ምንድነው? እና አይኤምኤፍ ጭምር በዚህ ደረጃ ይሄንን ነገር መተቸታቸውና ወርልድ ባንክ ጭምር መግለጫ ማውጣታቸው በዚህ ጉዳይ ላይ በአገሪቱ ኢኮኖሚ ጉዳይ ላይ መንግስት ሚራክል ነው እያለ ማለት ነው። መንግስት ሚራክል ነው የሚለው አልሆነም ለማለት ነው። በፐብሊክ ሪሌሽንስ ልናሸንፍ እንችላለን ነው ሚራክል ነው ካልነው እናንተ ስላላያችሁ ስላልሰማችሁ ነው እንጂ ሚራክል ነው ማለት ስላልገባችሁ ነው እንጂ እነዚህ ሁሉ ንግግሮች እኮ እውነታውን ለመሸፈን ነው ያለውን እውነታ ለመሸፈን ነው። ለመሸፈን ግን አይቻልም ነው አሁን ያልኩት። ለመሸፈን አልቻለም። ለምንድን ነው? ይኸውልህ ያጣሙ እኔ የተናገርኩት በቁጥርና በኢኮኖሚ ትንተና ነው የተናገርኩት። በሰው ልጅ ላይ የሚያደርሰውን አይደለም። አንተ አሁን የተናገርከው በሰው ልጅ ላይ የሚያደርሰውን ጉዳት ነው የተናገርከው። ከተማ ውስጥ ለማኞች ሞልተዋል። ለማኝ ይሄ በሆቴል ቤት ሄዶ ፌስታል የሚሸከመው ይሄ ያየ ገናጭ ነው። እነዚህ አሁን እኔ በቁጥርና በኢኮኖሚ ትንተና ያደረኩት ነገር በሰው ልጅ ላይ በሰው ልጅ ኑሮ ላይ ያደረሰው ይሄ እነዚህ ኢሜጆች ናቸው የሚነግሩ። ልመና ብዙ ነው ከተማ ውስጥ። ትልልቅ ሰዎች የማትጠብቃቸው ቆሞ ሲለምኑ ነው የሚውሉት። ምክንያቱም
የገንዘቡ ሰው ልጅ ያለው በእጁ ላይ ያለው ገንዘብና ሊገዛ የሚችለው ነገር ፈጽመው የተራራቁ ነገሮች ናቸው። ይሄ አሁን የጠቀስካቸው በሰው ላይ ያደረገውን ነገር ያለ ስንት ሰው መድኃኒት አጥቶ ይሞታል። ስንት ህፃን መድኃኒት አጥቶ ይሞታል። ምግብ የሚያጣ ብቻ አይደለም መድኃኒት ስለማይኖር ያለው መድኃኒት በትክክለኛ መንገድ የሚመጣ ሳይሆን በኮንትራባንድ የሚገባ ነው። ይስራ አይስራ 3000 ብር ብለህ አንድ ኢንፊውዥን ለታሞ ሆስፒታል ለተኛ ሰው ውሃ ይሄ ድሪፕ የሚያደርገው ያንን ውሃ ለመስጠት ሐኪም ቤት ውስጥ ስለማታገኘው ከውጭ ነው የምትገዛው። ከውጭ የምትገዛው ግን በዛ ብር የምትገዛው እውነተኛ መሆኑን እንኳን የማታውቀውን ነው የምትገዛው። ምክንያቱም በኮንትራባንድ ወደ ሀገር ውስጥ የሚገባ ነው። ብዙዎች ሰዎች በዚህ በሶማሊያ በኩል ነው ወደ ኢትዮጵያ ሸቀጦች እየገቡና ከተማውን እየሞሉ ያሉት እንጂ በውጭ በኩል የሚመጣው አይደለም። ስለዚህ ጉዳቱ ሞት ነው። የሚያደርሰው መሞት ነው። መድኃኒት አጥተው የሚበላው አጥተው ራሱን የሚገል ቤቱ ሲፈናቀልበት ከፎቅ ላይ የሚዘል ቁጥር ስፍር የለውም። የደከመ ወታደር ሰርቶ ተዋግቶ ደክሞት የሚያገኘው ገንዘብ የሌለ ወታደር ራሱን ይገላል። ሌላው ሸሽቶ ወደ እንትን ይገባል። ተማሪ እየተማረ አይደለም። ዩኒቨርሲቲ እየተዘጋ ነው። ራሳቸው ይነግሩታል። ዩኒቨርሲቲ የሚገባ ተማሪ እየጠፋ ነው። በኦሮሚያ በአማራ ክልል ተማሪዎች እየተማሩ አይደለም። ውጤቱ ይሄ ነው። ይሄ ትርጉሙ ይሄ ነው። በሰው ልጅ ላይ የሚያደርሰው ትርጉም ይሄንን ነው የሚመስለው። በጣም ጥሩ ፕሮፌሰር። እንግዲህ ከዚህ ጋር በተገናኘ ሌላኛው የዚህ ሁሉ ውድቀት መነሻና ምክንያት የሆነው ጦርነት ነው። ዛሬ ደግሞ ጦርነት በልዩ ሁኔታ ሀገሪቱ ውስጥ ሀገር ውስጥ ካለው ወይ ደግሞ ውስጥ ለውስጥ የሚደረገው ጦርነት ኦሮሚያና አማራ ክልል ውስጥ ከሚደረገው ጦርነት ባሻገር ትግራይ ክልል ያለው ድጋሚ ዳመናማ የጦርነት ዳመና እያየለብን ነው የሚገኘው። ከኤርትራ ጋር ከጎረቤት ሀገር ከኤርትራ ጋር እንዲሁ አይነት ችግር ነው እየታየ ያለው። በአጠቃላይ ዛሬ ላይ የሀገሪቱ ጦርነት ያለበትን ሁኔታና ሀገሪቱን ያደረሰበት ሁኔታ እስኪ እንዴት ነው የሚገልጹት? ከዛ እንነሳና ዘርዘር ወዳሉ ጉዳዮች እንገባለን። አሁንም ያው ሰዓታችንም የሄደ ስለሆነ ልክ ነው። አንድ ነገር በዚህ ጦርነት ጉዳይ ላይ ሰው መረዳት የሚያስፈልገው በእንደኔ አስተሳሰብ ይሄ መንግስት ያለ ጦርነት መኖር አይችልም። ምክንያቱም ጦርነት አለ የኢትዮጵያ ታሪካዊ ጠላቶች ባንዳዎች ምናምን ካላለ በስተቀር ሰው ወደ ራሱ መመልከትና ጥያቄ መጠየቅን ያመጣል። ጦርነት አለ ግን በምትልበት ጊዜ ግን ይሄ የስቴት ኦፍ ኢመርጀንሲ ያደረክ ማንንም ወደ እስር ቤት ትከታለህ። የሚቃወምህን ሁሉ የጮህክ ታጣጥላለህ። ከዛ እስር ቤት ትከታለህ። ከዛ መንገድ ላይ ትገላለህ። ለዛ ይመቻቸዋል። ያለዛ መኖር አይችልም። አንድ ሁለተኛ ጦርነት የኤርትራው ጦርነት የኢትዮጵያ ጉዳይ አይደለም። ኢትዮጵያ ወደብ ካላገኘች በስተቀር አትኖርም የሚባለው መች ነው? ኢትዮጵያ ወደብ ያጣችው። ወደብ ማለት እቃውን የምታስገባበትና የምታስወጣበት እስከሆነ ድረስ ያ ችግር እስካልተፈጠረበት ድረስ ታፍኜ እሞታለሁ የሚለው ትርክት ሌላ ጉዳይ ነው። ይሄንን አደረጉን የሚሉት እኮ ደግሞ ቲፒኤልኤፍ እና ኢፒኤልኤፍ ተስማምተው ሻጥር ሰርተው ኢትዮጵያን ወግተው ነው ያለ ወደብ አስቀሩን። አሁን ግን ያንን ስብራት መልሰን እንጠግናለን የሚል ቋንቋ ነው የሚያወሩት ያሉት። ይሄንን እንዳልሆነ እኛ እድሜ ያለን ያየነው ይሄንን እናውቃለን። የዛ ጉዳይ አይደለም። ኤርትራ እኮ አሁን ትናንትም ፕሬዚደንቱ ሲናገር ወደቡን መውሰዱት እኮ ብለናል፣ ለሁላችንም ይጠቅማል ብለናቸው ነበረ። አሁን ግን ይሄ ጉዳይ የወደብ ጉዳይ የኢትዮጵያ ጉዳይ ስንት ቦታ ተናግሬያለሁ። አንድ ያለ ጦርነት መቆም ስለማይችል ነው። ሁሉን ኢትዮጵያ አካባቢ ደግሞ ወቅቶ ስለጨረሰ ከሌላ ሀገር ጋር ደግሞ እዋጋለሁ ነው የሚለው ያለው። ለምን? አንደኛ ለራሱ ካለ ጦርነት ስለማይችል፣ ሁለተኛ መልእክት ተቀብሎ ነው። የሌላ ሀገር ተላላኪ ሆኖ ነው። የሌላ ሀገር ጉዳይ ፈጻሚ ሆኖ ነው። ይህም ሰፊ ነገሮች ስለሆኑ ብዙ ልንሄድበት አያስፈልግም። ምክንያቱም በቀጠናው ያለው ውድድር አለ። በቀይ ባህር ቤስን በዛ አካባቢ የቀጠናዊ ውድድር አለ። በአንድ በኩል ሳዑዲ አረቢያ የምትመራው፣ በሌላ በኩል ዩኤኢ የምትመራው የቀጠናዊ ውድድር አለ። በዚህ ውድድር ውስጥ ከኢትዮጵያ ጋር ያለችው የቆመችው ዩኤኢ ናት። ተንኳሽ አድርጋ የምትሄደው ይሄው እየሰራው ነው ላመጣልህ ነው እና ገንዘብ ስጠኝ ለማለት ነው። እነዚህ ሁለት ነጥቦች ናቸው እዚህ ላይ መነገር የሚገባቸው። ይሄ የኢትዮጵያ ጉዳይ አይደለም፣ ለኢትዮጵያ አይደለም ይሄ ጦርነት። ይሄ ወደብም ለኢትዮጵያ አይደለም። ኢትዮጵያ
በርበራ አላት፣ ጅቡቲ አላት፣ ላሙ አላት፣ ሌሎችም ልትጠቀምባቸው የምትችላቸው አሉ። ማንም አይገልም። አትሞት ኢትዮጵያ አትሞትም ወደብ ባይኖራት አልሞተችም። 30 ዓመት ወደብ አልኖራትም። ከዛ በፊትም ወደብ ያልነበራት ጊዜ አለ፣ አልሞተችም፣ አትሞትም። ይሄ የነሱ አንድ የፖለቲካ ታክቲካቸው ነው። ሁለተኛ የሌላ ሀገር ጉዳይ ፈጻሚዎች ናቸው። ባንዳ ሰውን ይላሉ። ከነሱ የበለጠ ባንዳ በኢትዮጵያ ታሪክ አልተፈጠረም። መልካም እንግዲህ ይሄንን ነገር በደንብ ዘርዘር አድርገን እንድናየው ነው የፈለኩት። ሌላኛው በተለይም በልዩ ሁኔታ አሁን ከወደብ ጋር በተነሳ ጉዳይ እየተደረገው የጦርነት እየተመታ ያለው የጦርነት ድቤና ነጋሪትን በልዩ ሁኔታ እንድንመለከተው ነው የፈለኩት። እርሶም አሁን ሲያነሱ የወደብ ጉዳይ የኢትዮጵያ ጉዳይ አይደለም የሚል ነገር አንስተዋል። ይሄ የውክልና ጦርነት እንዲደረግ ነው የሚፈልጉ አካላት እንዳሉ ነው እርሶም እያነሱልኝ ያሉትና ለዚህ ጦርነት ደግሞ ጭዳ ለመሆን ወይ ደግሞ ለጦርነቱ ማገዶ ለመሆን እየተዘጋጁ ያሉት የኢትዮጵያ ወጣቶች ናቸው። በአጠቃላይ ወደቡ ከዚህ ባሻገር ለኢትዮጵያ ያስፈልጋታል ብሎ እርሶ የሚያምኑበት መንገድ አለ ወይ? ከነዚህ አሁን ቅድም ከተጠቀሱልኝ ከጅቡቲ ከላሙ ከሱዳን በኩል በተለያዩ መንገዶች ኢትዮጵያ ማግኘት ትችላለች ወደቦችን ስትጠቀም ነበር የነበረው ያለፉት 27 28 ዓመታት አሁንም ጭምር እየተጠቀመች ነው የምትገኘውና ወደቡ አያስፈልግም ወይ? ያ ለወደቡ ክራይ የሚከፈለው ነገር እንደዚህ የሚደረገው ነገር ያስፈልገናል፣ ሌላ ነገር ግንባታ እናደርግበታለን የሚል ነገር ነው የሚያነሱት የመንግስት ሰዎች እና ይሄንን እርሱ ደግሞ አይ ጦርነቱ የኛ ጦርነትም አይደለም የውክልና ጦርነቱ የሚደረገው ለዛ ጦርነት ደግሞ ኢትዮጵያኖች ናቸው ሊማገዱ የተዘጋጁት። የእርሱ ምልከታ ምንድን ነው ከዚህ ጋር በተገናኘ? ቅድም እንዳልኩት የኢትዮጵያ ከዚህ በፊትም ብዙ እንደተናገርኩት የኢትዮጵያ መንግስት የኢህአዴግ መንግስት ከዚህ በፊት በኤርትራ ጦርነት ጊዜ ብዙ ወደቦች ኢትዮጵያ እንድትኖራት እናደርጋለን ብሎ ይሄ የዲቨርሲፊኬሽን ስትራቴጂ ተጠቅሞ ነው የሚሄደው የነበረው። በአንድ ቦታ የሚያዝም ነው ማለትም አሰብን ብቻ ይዘን አንቆይም፣ ጅቡቲን ብቻ ይዘን አንቆይም፣ በርበራን ብቻ ይዘን አንቆይም፣ በአንድ ቦታ ብቻ አንቆይም። ኢኮኖሚያችን አሳድገን ወደ ውጭ የምንልካቸው ምርቶች ሲበዙ ብዙ ባለ ወደቦች ዋጋቸውን ቀንሰው ከኛ ጋር ስሩ ይኖራል የሚል ስትራቴጂ ነው ያላት። ሰርቷል ደግሞ ይሄ እስካሁን ድረስም ሰርቷል። አሁን ከኢትዮጵያ የሚወጡ እቃዎች አብዛኞቹ የሚወጡ እቃዎች ከዚህ በፊት ብዙ ኢንቨስትመንት የተደረገባቸው አሉ። የጅቡቲ ሀዲዱም መንገዱም የጅቡቲ ወደቡም ራሱ በርበራ ላይ ደግሞ እስከ 19% የጋራ ባለቤትነትንም እስከ መያዝ ደርሳ ነበር ኢትዮጵያ። ከአዲስ አበባ በሞያሌ በኩል አድርጎ በኢሲዮሎ በኩል አድርጎ እስከ ላሙ የሚሄደው 6 ሌን ያለው መንገድ የተሰራው ለኢትዮጵያና ለደቡብ ሱዳን ነው። እስከ በኬንያ በኩል እነዚህን ወደቦች እንኳን አናሟላም ነው ማለት። ወደ ውጭ የምንልከው እነዚህን ሁሉ አናሟላም። ነገር ግን የግላችን ያስፈልገናል ተብሎ ቢባል እንኳን በጦርነት አይሆንም። እንደሱ ቢባል እንኳን በጦርነት አይሆንም። የኢትዮጵያ መንግስት ግን የሚለው በዓለም አቀፍ ሕግ ተቀበለን በኮመርሻል ወደብ ያስፈልገናል ይልና እንደሱ በተናገረው ቃል ባህር ኃይልም ያስፈልገናል፣ ባህር ኃይልም የገነባ ነው። ለዚህ ነው እንዴ ማለት ባህር ሳይኖር ባህር ኃይል የገነባው አንተ። ስለዚህ ደግሞ አሁን ያስፈልገኛል፣ ዓለም ሁሉ ተቀብሎኛል። አንድ አገር በኃይል ይልና ይህንን የአሰብን ወደብ ወይም ሌላውን ወደብ ውረድ ብሎ የነገረው የለም። አንድም ሀገር የሚለውም የለም ለኢትዮጵያ መንግስት። ስለዚህ ይሄ የወደብ ጉዳይ የሚሉት አስፈላጊ ለኢትዮጵያ የሞት ሽረት ጉዳይ ስለሆነ አይደለም። ቢኖር ጥሩ ነው፣ ወደብ ቢኖር ጥሩ ነው፣ የራስ ወደብ ቢኖር ጥሩ ነው፣ ምንም ችግር የለውም። ግን ልንገር ለሰው ሁሉ የሚገባውን ነገር ወደ ጅቡቲ የሚከፈለው 1.5 ወይም 6 ቢሊዮን ብር በአመት ወደ ጅቡቲ ገንዘቡ የሚከፈለው ጅቡቲ እኮ ለሴኩሪቲ፣ ለኤነርጂ፣ ለኢንፍራስትራክቸር ከፍ ለማድረግ የምትከፍለውና ኢትዮጵያ እንድትጠቀምበት ከሚያደርጉት የገንዘብ ምንጮች አንዱ ነው። ያው ለኢትዮጵያ ነው እንጂ ጅቡቲ ምንም አትጠቀምበትም የጅቡቲን ወደብ። ሁለተኛ ወደዛ የሚሄደው ገንዘብ እኮ እዛ ተከፋዮች የሆኑ ኢትዮጵያውያን ወደ ኢትዮጵያ ይመልሱታል። ጅቡቲያንስ የሆኑት ደግሞ እነሱ ደግሞ ከኢትዮጵያ ጫት ይገዛሉ፣ ብርቱካን ይገዛሉ፣ ቲማቲም ይገዛሉ፣ ሌሎችም እቃዎች ይገዛሉ። የሐረርጌ ገበሬዎች ይጠቀሙበታል። ከዛ 1.6
ስለዚህ ጅቡቲ ወስዳ ከኛ በልታ ጨረሰችው የምትለው ገንዘብ ሳይሆን ተመልሶ ወደኛ የሚመጣ ገንዘብ ነው። የራስ ወደብ ቢኖር እኮ ለማሳደስ ለሴኩሪቲ ለኤነርጂ ለትራንስፖርት ለዛ ሁሉ እኮ መክፈል አለብህ። ነፃ ወደብ የለም፣ ያ ሁሉ ይከፈላል። ይሄንን ለማግኘት እችን ትንሽ ገንዘብ ለማትረፍ ከሆነ የሚፈልጉት ለዛ የሚሞት አንድም ኢትዮጵያዊ መኖር የለበትም። ማርጂናል የሆነ ጥቅም ለኢትዮጵያ ለማምጣት የሚመጣ ለዛ የሚሞት ከኤርትራ ጋር ጦርነት ውስጥ ገብቶም የሚሞት የሚማገን ኢትዮጵያዊ መኖር የለበትም። በእነዚህ ምክንያቶች አትሞትም፣ ኢትዮጵያ ትኖራለች። ስለዚህ ጊዜውም አይደለም አስፈላጊም አይደለም። ምን ጊዜም ደግሞ በጦርነት የሚሆን መሆን የለበትም። ለብልጽግና ካልሆነ በስተቀር ለኢትዮጵያ አይደለም። ብልጽግና የግል የፖለቲካ ጥቅም አለው። ሌላው ደግሞ ለተላላኪነቱ እስከ 30 ቢሊዮን ብር እኮ ተበድሯል የብልጽግና ፕሬዚደንት። ኢትዮጵያ አይደለችም የተበደረችው ከዩኤኢ እስከ 30 ቢሊዮን። ይሄ ሁሉ ኮሪዶር የሚሰራው አትጠይቁኝ የሚባለው ይሄ ሁሉ ቤተ መንግስት የሚጸዳው ከውጭ ተለምኖ የሚመጣው ገንዘብ እኮ በነፃ አይደለም እኮ። ገንዘቡ እኮ አንድ ቦታ ይመጣል። አትጠይቁኝም ብለዋል እሱ። ፓርላማውን አትጠይቀኝም ብለዋል። ገንዘቡ ግን ከሌላ ቦታ ተገዝታለች። ኢትዮጵያ ተገዝታለች። ኤርላይንሱን ልሽጥ፣ ቴሌኮሙኒኬሽን ልጡ፣ ግድቡን ልሽጥ ብለዋል የኢትዮጵያ ጠቅላይ ሚኒስትር። የሚገዛው ጠፍቶ ነው እንጂ። ስለዚህ ገንዘብ ከየትም ለማምጣትና እድሜውን ለማርዘም እየሞከረ ነው። ጦርነቱም የዛ አካል ነው። ይሄው እየሰራሁላችሁ ብሎ ለዩኤኢ ለማሳየት ነው። እናንተ የምትፈልጉትን ወደብ ለመያዝ እየሰራው ነውና ገንዘቡን ስጡኝ ነው። ሁለቱ የተያያዙ ናቸው። ሀብታም የጦርነቱና ገንዘብ መፈለጉ። ጥሩ እንግዲህ ፕሮፌሰር ከዚህ ጋር በተገናኘ የአቶ ኢሳያስን ንግግር አንድ እንደው በጨረፍታ ነክተን እንደለፍ ብዬ ነው። ሰሞኑን በአገሪቱ ሚዲያ ላይ ቀርበው የተለያዩ ነገሮችን አንስተዋል። አብይ አህመድን በልዩ ተችተው ኢሉዥን ያለበት ሰው ነው በርካታ ነገሮችን ብለው ሲተቹ ነበር የነበረውና ከዛም ባሻገር የጦርነቱ ጉዳይ አሁንም ኢትዮጵያ በዛ ገፍታ እየሄደች እንደሆነ ጦርነት ለመክፈት እየሄደች እንደሆነ ሌሎች ሀገራትም ከሷ ጋር ተሰልፏል ብላ እንደምታምን ለዚህም ይሄ የአብይ ቅዠት ያለበት ጉዳይ መሆኑን እንጂ እንደማይሳካለት ምናምን ነገር ነው ሲያነሳ የነበረው። በአጠቃላይ የእርሱን ንግግር እንዴት ነው የተመለከቱት? ምንድነው እስከዛ በኩል እየተነገረ ያለው ነገር? ምናልባት ዘርዘር ያለ ጉዳዮችን ሌላ ጊዜ በደንብ እንመለስበታለን፣ ግን ለዛሬ እንዲሁ ነካክተን ብናልፍ ብዬ ነው። አሁን ህፃን ናቸው፣ ጨቅላ ናቸው፣ መንጨረቅ ናቸው፣ የበሰሉ አይደሉም ብለው የኢትዮጵያን ፕሬዚደንት የኢትዮጵያን ጠቅላይ ሚኒስትር የብልጽግናውን ፕሬዚደንት ለመግለጽ የተጠቀሙበት ቃላቶች ለዚህ የአቶ ኢሳያስ ምስክርነት እኮ አያስፈልግም። ይሄንን እኮ አይተነዋል። 7 ዓመት በደንብ አይተነዋል። በድራማ መልክ አይተነዋል። እንደሱ ናቸው የሚለው ቃላቶችም በጽሁፍም ምንም ብለናል። እንደዚህ አይነት ነገር ነው የሚያሳዩት። ባህሪያቸው ነው እሱ። ባህሪያቸውን ያው እነዚህን ቅጽሎች ተጠቅመው የኤርትራ ፕሬዚደንት ብለውታል። ከዚህ በፊት በህፃናት አፍ በግጥም በምናምን ሲሉት የነበረው ራሳቸው ብለውታል። የእሳቸው ምስክርም አያስፈልግም። ሁለተኛ ስለ ጦርነት አብረው ስላካሄዱት ጦርነት ነው የተናገሩት። እዛ ላይ ብዙ መቆጨትንም አላሳዩም። የሚያደርጉት ግን ከኢትዮጵያ ጋር ሆነን ብዙ ልንሰራ አስበን በብልጽግና ምክንያት ግን ያሰብነው ነገር ሁሉ ቀረ። ስለዚህ አብረን ያደረግነው ጦርነት መና ሆኖ ቀረ የሚል አይነት ቁጭት እያሳዩ ነው። እሱ የሚያስገርመው ክፍል ነው። ሶስተኛ የተናገሩት ስለ ውጭ ሀገር የውጭ ሀገር ሰዎች የውጭ ሀገር መሪዎች በኢትዮጵያ ውስጥ በአካባቢ የሚያደርጉትን ጉዳይ ነው የተናገሩት። የኢትዮጵያ መንግስትም ለዛ ራሱን አሳልፎ የሰጠ ተቀጣሪ መንግስት ነው ያሉት። አሁን ከኢሳያስ አፍ ስለወጣ ከአቶ ኢሳያስ አፍ ስለወጣ ይሄ ትክክል አይደለም ሊሉን ይፈልጋሉ ብዙ ሰዎች። ይሄንን እኛ ስንለው ነው የነበረው። አሁን ሶስቱ ነው የጠቀስኩትን ስንለው ነው የነበረው አይደል? ስለዚህ የኤርትራ ፕሬዚደንት ወጥተው በአደባባይ ያለውን ነገር ሰው ሁሉ በአይኑ የሚያየውን ነገር ስለተናገሩ ይሄን ያህል ገላጭ ነገር ተናገሩ ብዬ አልልም። ነገር ግን እዚህ ላይ ለኢትዮጵያ ህዝብ ለማለት ለሚሰሙን ሰዎች ለማለት የምፈልገው ትናንትና ኢሱ ብለው ለኤርትራም ታላቅ ባለውለታችን ናት ብለው የኢትዮጵያ መንግስትም የኤርትራ መንግስትም የኢትዮጵያ ህዝብም ብለው በአደባባይ ከፓርላማው
የሚነቃቅለን የለም ብለው የተናገሩት የብልጽግና ፕሬዚደንት ነው። ከዛ በታች ያሉት አብረው ደግሞ ትግራይን ጄኖሳይድ ያካሄዱት ጀነራሎችም አብረን ከፍለናል፣ 1000 ዓመት አብረን እንኖራለን ሲሉ የነበሩ እነሱ ናቸው። ያን ሁሉ ያደረጉት እነሱ ናቸው። ያን ሁሉ የመሰከሩት እነሱ ናቸው። አሁን ተመልሰው ታሪካዊ ጠላታችን ናት ይሉናል። ታሪካዊ ጠላታችን ናት ይሉናል። ያን ጊዜ እሱን ለምን አደረጋችሁ ሲባል ባለውለት ለምን ኢትዮጵያውያንን ኤርትራን ተጠቅማችሁ ገደላችሁ ብለን ስንናገር ኢትዮጵያውያንን ለምን ገደላችሁ ስንል ባለውለታችን ነው ያሉት ሰዎች ዛሬ ግን ታሪካዊ ደመኛ ጠላቶቻችን ነው ይሉናል። ይሄንን የሚሰማ ጆሮ ያለው ኢትዮጵያዊ አለ ወይ? ወደ ፈለጉት ነው ወይ የሚነዱን? የብልጽግና ሰዎች እንደፈለጉ ነው የሚጫወቱብን። በአእምሯችንም በህልናችንም በማንነታችንም ላይ እንደፈለጉ ነው ወይ የሚጫወቱብን? ይሄንን የሚገዛ አለ ወይ? አሁንም ወደብ ያስፈልገናልና ኢሳያስ ላይ እንዝመት የሚሉ አለ ወይ? ኢሳያስ እኮ የሌላ ሀገር መሪ ናቸው። ይሄን ሁሉ ያደረጉት እኮ የኛው ሀገር መሪ ናቸው። ኢሳያስንም ጠርተው ናና ጨፍጭፍልኝ ያሉት እኮ ናና ግባልኝ ያሉት እኮ የሱዳንንም መሪ መንገዱን ዝጋልኝና እኔ እዚህ ልጨፍጭፍ ያሉት እኮ የእናንተው ሀገር መሪ የብልጽግና ፕሬዚደንት ናቸው። መቼ ነው የነቃው ኢትዮጵያ ህዝብ ለማለት ነው ጉዳዩ። ይሄ የኢሳያስ ምልክት ምስክርነት አስፈልገንም። ራሱ የኢትዮጵያ ህዝብ መቼ ነው የነቃው በዚህ ጉዳይ ላይ የሚል ጥያቄ ነው ያለው። በጣም ጥሩ። እንግዲህ ከዚህ ባሻገር የመጨረሻ መደምደሚያችንን የምናደርገውም በዚህ ይሆናል። ምናልባት አጠቃላይ የጨምሮበት እንዲያነሱልኝ የፈለኩት ጉዳይ ነው። ኤርትራ በአጠቃላይ ኢትዮጵያን ለመረበሽ ትፈልጋለች፣ ከሌሎች ጋር ትሰራለች የሚል ነገር ነው ከመንግስት በኩል የሚነሳው። በተለይም ከህወሓት ሰዎችና አማራ ክልል ውስጥ ከሚንቀሳቀሱ ፋኖ ከሚባሉ ቡድኖች ትደግፋለች። ይህንን መንግስት ለመጣል ነው የምትሄደው። እኛ ደግሞ በዚህ እንሄዳለን የሚል ነገር ነው የሚነሳው። ከዛም ባሻገር አብይ ራሱ ብርጌድ ንሓመዱ የሚባል ቡድን አዲስ አበባ ላይ ማዘዣ ጣቢያውን አድርጎ ወይ ደግሞ ስብሰባም እንዲያደርግ ማዘዣ ጣቢያውን እዛ እንዲያደርግ ቢሮ እንዲከፍት ፈቅዶለት ኢሳያስን የሚገዳደር ቡድን እየፈጠረ ነው የሚገኘውና ይሄ አንዱን ለመውጋት ሌሎችን የሚደግፉበትን ጉዳይ እንዴት ነው የሚመለከቱት? ይሄ ነገርስ አለ ወይ ብለው ያምናሉ ወይ? በተለይ በኢትዮጵያ በኩል በግልጽ የሚታወቅ ነው። ይሄንን ነገር በግልጽ ድርጅቶቹም ብርጌድ ንሓመዱ የሚባሉት ሰው አድርጎ መልቀሰቱ ለሚዲያዎች ኢንተርቪው እየሰጠ ጭምር ነው የሚገልጸው እና በኤርትራ በኩል ግን ኤርትራ ተደግፋቸዋለች የሚባሉ አካላትም ኤርትራ ተደግፈናለች አዎ አላሉም ወይ ደግሞ ኤርትራ አዎ እነዚህን አካላት ደግፋቸዋለሁ ብላ አትናገርም። እነዚህ ነገሮች እንዴት ይመለከቷቸውና ይሄስ ወዴት ነው የሚያመራው ፕሮፌሰር? የዲፕሎማሲ ስራዎችን ሬከርዱን ይው በዚህ በኩል ከኤርትራም ጋራ የተጣላው ብልጽግና ነው። አሁን ከጅቡቲ ጋርም የተጣላው በዚህ የአፋር ትራያንግል የሚባለውን አፋርን አሰብ የአፋር ነው የሚለውን ትርክት ጀምሮ የኩሽ ነው የኩሽ ህዝብ ቴሪቶሪ እስከ ቀይ ባህር ነው የሚሄደው የሚለው የኢትዮጵያ መንግስት ነው። በዚህ ምክንያት ጅቡቲን አስቀይሟል። ከሶማሌላንድ ጋር ባደረገው ግንኙነት ከሶማሌ ጋር አጣልቶናል። ከሱዳን ጋራ በሱዳን ላይ ያደረገው ወደኛ ያለው ሱዳን ጋር ወደ ሀገራችን ቅርብ ያለው ሱዳን ላይ ያደረገው በሄሜቲ በኩል ያደረገው ድጋፍ የዩኤኢ ድጋፍ ነው ከሱዳን ጋር ጠላትነት ውስጥ እንድንገባ ያደረጋል። ይህ ሁሉ ሲፈተፍት ከርሞ አካባቢ ያሉትን አገሮችን በሙሉ የኢትዮጵያ ጠላት አድርጎ ሲያበቃ ትግራይን ደግሞ ለ836 ቀናት ጠቅላላ ትግራይ ላይ ሲጅ አድርጎ ሲያበቃ የትግራይ ሰዎች ከኤርትራ በኩል በመዳ በኩል ካሉት ጋር ስለተገናኙ ክልክል ነው የሚለው ለዛ የሚበቃ ሞራል የላቸውም። መከልከል አለብን ለሚለው ለዛ የሚበቃ ሞራል እንኳን የላቸውም። እነሱ ራሳቸው ይሄንን ሲያደርጉ የነበረው ይሄንን ሲፈተፍቱ የነበሩትና ኢትዮጵያን ከሁሉ ጋራ ጠላት ያደረጉት ስለሌላ ደግሞ መነጋገርን አይችሉም። ደግ አደረጉ። ተገናኝተው ቢሆኑም የትግራይ ሰዎች ተገናኝተው ከሆነም ደግ አደረጉ ነው የሚለው እና ታፍነው እንደገና ሲጅ ውስጥ ይግቡ እንደገና ከበባው ይፈጸምባቸው ጄኖሳይድ ይፈጸምባቸው። ከአማራ ጋርም ያደረጉት ግንኙነት ትክክል ነው። ከአፋርም ጋር ያደርጉት ዞሮ ደግሞ ከኤርትራ በኩል ካሉትም ያደረጉት ትክክል ነው። ልክ ነው። ማድረግ አለባቸው። እንደገና ያከበባ ተደርጎባቸው መራብ ማለቅ መጥፋት የለባቸው። በጎ ነው ያደረጉት። ይሄ ለኢትዮጵያ ጥሩ ነው። ህዝብ ለህዝብ መገናኘቱ ጥሩ ነው የሚሆነው። የተቸገረ ሰው ደግሞ
ህይወቱን ለማትረፍ የማያደርገው ነገር የለም። አድርገውት ከሆነ ነው ምለው አድርገውት ከሆነ አይ የኢትዮጵያ መንግስት ግን ከውጭ ሀገር ጋር የሚገናኘው የኢትዮጵያ አካል መነጋገር የሚችለው ፌደራሉ መንግስት ብቻ ነው ካለ ለመከልከል ከፈለገ ትግራይ የኢትዮጵያ አካል ናት ይበልና በአስመራ በኤርትራ በኩል ያለውን ድንበር ለመጠበቅ ወታደርን ያስፈር ወታደርን ለመጠበቅ ኢትዮጵያውያንን ለመጠበቅ ኢትዮጵያን ዳር ድንበርና ሉዓላዊነት ለመጠበቅ ያስፈር ያንን ካደረገ በኋላ ሀገሪቱን ዳር ድንበሯን ከጠበቀ ዋናው ስራውን ከሰራ በኋላ ለመገናኘት አትችሉም ብሎ ይናገር። ግን የኢትዮጵያ ሉዓላዊነት እንኳን ሳያስጠብቅ ዳር ድንበሩን ሳያስጠብቅ ይሄን አደረጋችሁ ምን ሰርቶ ነው እና ማለቅ አለብህ መጥፋት አለብህ ወደ ጎረቤት ሀገር እንሰደድ የለም እንደ ሀገር ቤት ውስጥ እንቸገር ስደት የለም እንደ ጎረቤት ሀገር እና ግንኙነት አይደለም የሚባለው እሱ ግንኙነት አይደለም የኛ ህዝብ ወደ ኬንያ ቢሄድ ወደ ሶማሊያ ቢሄድ ስለዚህ ለዛ የሚበቃ ሞራል የላቸውም ይሄንን ለመናገር የሚበቃ ሞራል የላቸውም የሚል መልስ ነው ያለኝ። ጥሩ እንግዲህ ፕሮፌሰር እንደው በአጠቃላይ ሰዓታችን ስለሄደ እርሶም ሰዓት ላይ ያለው ዛሬ አጠር ለማድረግ እየሞከርኩ ነው የሚገኘው እንደ በአጠቃላይ የሚያነሱልኝ ሐሳብ ካለ ዛሬ ባነሳናቸው ጉዳዮች ላይ ይሄን ነገር ብል ነው ወይ ደግሞ ይሄ ነገር ቢጨመር ብሎ ቢያስቡት ነገር ካለ እንዲጨምሩ ብሉስት የሚሰሙ ሰዎች የኢትዮጵያ አሁን ገዢ የሆነው ፓርቲ በኢትዮጵያ ላይ ያደረሰው የዲፕሎማሲ ክስረት የኢኮኖሚ ውድቀት የፖለቲካ ድቀት የወታደር ጥፋት ይበቃል እዚህ ውስጥ ያሸነፈ ማንም የለም ባለፉት 7 ዓመት ያሸነፈ ማንም ወገን የለም ይሄ መወገድ አለበት በዚህም ቢሆን በዚያ በምርጫ ውስጥ መንገባለን የሚሉ ሁሉ ቅድመ ሁኔታቸውን አስቀምጠው ይሄ መንግስትን ለማሸነፍ አንድነትን መፍጠር አለባቸው ሌሎችም እንደዚህ ነው ማድረግ ያለባቸው ይሄ መንግስት በስልጣን ላይ የሚቆይ ከሆነ ጥፋቱ እየባሰ እንጂ እየተስተካከለ የሚመጣ ነገር የለም 7 ዓመት ነበር በ7 ዓመት አገሪቷን እንደሌለች አድርጓታል ህዝቡን ከህዝቡ ጋር አጣልቷታል በኢኮኖሚ ገሏታል በዲፕሎማሲ አጥፍቷታል ከዚህ በላይ ሬከርድ አያስፈልግም ከቆየ ግን ኢትዮጵያ የምትባል ሀገር አትኖርም ኢትዮጵያን የሚወዱና የኢትዮጵያውያንን የሚወዱ ሰዎች ሁሉም ወገን በዚህ ያተረፈ ነገር ስለሌለው ይሄ ያለው መንግስት ለመቆየት የማይችል መንግስት መሆኑን ማወቅና በዛ ላይ መስራት መተባበር አብሮ መሆን አስፈላጊና ቅዱስ ፈጣሪም የሚፈልገው መልካም ስራ ነው ሞራል ያለበት ስራ ነው የሚል ነው ሐሳብ ያለኝ ነው። ፕሮፌሰር ለግዞት በጣም ከልብ አመሰግናለሁ ነበር ቆይታ። አመሰግናለሁ።